አለዩ በእንተ ሰላም ቤት። የአሸንድዬ በዓል ታሪክ አመጣጥና ማህበራዊ እሴት። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ የዜድ ሚዲያ ቤተሰቦች? እንኳን ለአሸንድዬ በዓል በሰላምና በጤና ደረሳችሁ። የኢትዮጵያ ውበት፣ የሴቶች ነፃነትና የደስታ ተምሳሌት የሆነው የአሸንዳ በዓል የልጃገረዶች ፈገግታ፣ የባህላዊ አልባሳትና የጌጣጌጥ ኅብረ ቀለም፣ የከበሮ ምትና የምስጋና ዜማዎች በአንድነት የሚደምቁበት ድንቅ ታሪካዊ ቅርስ ነው። የበዓሉን አመጣጥ፣ በየአካባቢው ያሉትን ልዩ ልዩ መጠሪያዎችና ባህላዊ አከባበሮች እንዲሁም በህብረተሰቡ ውስጥ ያለውን ጥልቅ ማህበራዊ መስተጋብር በዝርዝር እንቃኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ አዳዲስ ቪዲዮ ሲለቀቅ ወዲያው እንዲደርስዎም የደወል ምልክቷን በመጫን አብራችሁን ቆዩ። አሸንዳ የሚለው ስም ልጃገረዶች በተለያዩ የትግራይ አካባቢዎች በዓሉ አሸንዳ ወይም አደይ በዓል በመባል ይታወቃል። ልጃገረዶች በቡድን በመደራጀት የእመቤታችንን ምስጋና በዜማ ያሰማሉ። በዋግ ብሔረሰብ አስተዳደር ሰቆጣና አካባቢው በዓሉ አሸንድዬ ይባላል። እዚህ አካባቢ ልጃገረዶች የሚያስሩትን የአሸንድዬ ቅጠልና የሚያቀርባቸው ባህላዊ ዜማዎች የራሳቸው የሆነ ልዩ የዳንስ ስልት አላቸው። በታሪካዊቷ የላስታ ላሊበላ ምድር በዓሉ ሻደይ በሚል ስም ይከበራል። ልጃገረዶች የሀበሻ ቀሚሳቸውን አምረው በመልበስና ፀጉራቸውን በባህላዊ መንገድ በመሰራት ከበሮ እየመቱ በየደጁ በመዞር ያመሰግናሉ። ሶለል በራያ ቆቦና በራያ አዘቦ አካባቢዎች በዓሉ ሶለል በመባል ይታወቃል። የራያ ልጃገረዶች በሶለል ጨዋታቸው ወቅት የሚያሳዩትን እንቅስቃሴና የሚያቀርባቸውን ዜማዎች ልዩ የአካባቢው የባህል ውበት አለው።
ሃይማኖታዊ መሰረት። የአሸንዳ በዓል መነሻው ሃይማኖታዊና ታሪካዊ ክስተቶች ጋር የተያያዘ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ከነሐሴ 1 እስከ ነሐሴ 16 የሚያካሂዱትን የጾመ ፍልሰታ ሱባዔ ሲያጠናቅቁ ልጃገረዶች የእመቤታችን ድንግል ማርያምን ዕረፍትና ዕርገት በማሰብ በደስታና በምስጋና ይዘምራሉ። የበዓሉ ማህበራዊ መስተጋብርና እሴት። ቀደም ሲል በሰሜን ኢትዮጵያ በስፋት ይከበር የነበረው ይህ በዓል አሁን ላይ አገራዊና ዓለም አቀፋዊ እውቅናን ያገኘ ታላቅ የባህል ሀብት ሆኗል። በህብረተሰቡ መካከል ፍቅርን፣ አንድነትንና መከባበርን ያጎለብታል። የወጣቶች መገናኛና የባህላዊ እሴቶች ከትውልድ ወደ ትውልድ የሚሸጋገሩበት መድረክ ነው። በዓሉ ሴቶች ያለምንም ጫና ደስታቸውን፣ ውበታቸውንና የጥበብ ችሎታቸውን በነፃነት የሚያንጸባርቁበት ልዩ ቀን ነው። ብዙ የሀገር ውስጥና የውጭ ሀገር ጎብኚዎችን ቀልብ የሚስብ በመሆኑ በዩኔስኮ የማይዳሰሱ የዓለም ባህላዊ ቅርሶች ዝርዝር ውስጥ ለማስመዝገብ እንቅስቃሴ እየተደረገ ይገኛል። ውድ የዜድ ሚዲያ ተከታታዮች የአሸንዳ በዓል የሃይማኖት፣ የባህል፣ የውበትና የነፃነት መገለጫ በመሆን ክፍለ ዘመናትን ተሻግሮ ዛሬ ላይ ደርሷል። ይህንን ድንቅ ባህላዊ ቅርሳችንን መንከባከብና ለቀጣዩ ትውልድ ማስተላለፍ የሁላችንም ኃላፊነት ነው። ስለ አሸንድዬ በዓል ይዘንላችሁ የቀረብነው መረጃ ይህን ይመስል ነበር። ቪዲዮውን እንደወደዳችሁት ባለሙሉ ተስፋ ነኝ። ይበልጥ ማራኪና አስተማሪ የሆኑ ባህላዊ፣ ሃይማኖታዊና ታሪካዊ ይዘቶችን ወደ እናንተ ማቅረባችንን እንቀጥላለን። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ለወዳጅ ዘመድዎ ሼር በማድረግ ባህላችንን አብረን እናስተዋውቅ። ዜድ ሚዲያ ከልብ እናመሰግናለን። በሌላ ቪዲዮ እስክንገናኝ ድረስ በደህና ቆዩን።